ሰርግ የሰው ልጅ ከሚጓጓላቸው ነገሮች አንዱ ሆኖ ነገር ግን ሁሉም ሰው ለማግባት አይታደልም። ይህም በኮርን ህይወት ውስጥ ከምንም በላይ ይታይ ነበር። ኮርን በጣም ብዙ ሴቶች የሚወዱት የነበረ ዶክተር ሲሆን በሌላ በኩል ደግሞ ኢናይን የምትባል ስለ ራሷ ህይወት ቪዲዮ በመስራት የምትታወቅ ሰው በአንድ ቪዲዮዋ ላይ ስለ ጓደኛዋ የትዳር ላላት ፍቅርና በቅርቡ ልታገባ እንደሆነ የምታገባውም ሰው ጥሩ ባል መሆን የሚችል አይነት ስለሆነ ደስታዋን ገልጻ ሳታበቃ ከሌላ ሴት ጋር ስልክ ሲያወራ ታየውና እውነቱን ስታጣራ ሌላ እንደደረበባት የደረሰችበት ጓደኛዋ ሁሉንም ነገር ትታ ወዲያው ለኢናይን መልእክት ትልክላታለች። ኢናይንም ቪዲዮ መቅረጿን ትታ ጓደኛዋን ለማጽናናት በሄደችበት ጊዜ ነበር ኮርንን ያየችው። ኮርን በሰዓቱ አሞት የወደቀ ሰው እያገዘ ስለነበር ውሃ ይኖራት እንደሆን ሲጠይቃት እጇን ስለሰጠችው እጅግ በጣም ታፍራለች። ጓደኛዋንም አግኝታት የስራውን እንሰጠዋለን አይዞሽ ብላ በማጽናናት እሱንም ፍቅረኛዋንም ለመበቀል የሚል ሀሳብ ትሰጣታለች። በኋላ ላይም ኢናይን አዋቂ ቤት ሄዳ የወደፊቱን እንድትነግራቸው እሷን በምትኩ ቤቷን ልታጸዳላት ይስማማሉ። ቫይስ በጣም ታዋቂና በሚዲያ ስትታይ በጣም ጨዋና መልካም ሴት የነበረች ቢሆንም በእውነታው ዓለም ግን ሁሉንም ሰው ከሷ በታች አድርጋ የምታስብ ነጭናጫና ሰው ማታከብር ነበረች። ኢናይንም መኪና ማቆሚያ ቦታ አግኝታት ነገር ፈልጋት ቢጣሉም ኢናይን ራሷን ተቆጣጥራ ታልፈዋለች። በሌላ ቀን ኢናይን ቪዲዮ እየሰራች በመሃል ሲደወልላት ካሜራዋን ማጥፋት ረስታ ስልኳን ስታወራ እያስተዋወቀችው ስለነበረው ምርት መጥፎ ነገር በማውራቷ ሰዎች መጥፎ ዕቃ ለብር እንደሆነ የምታስተዋውቀው በሰፊው ማውራት ይጀምራሉ። በዚህም ድርጅቶች ከሷ ጋር ያላቸውን ውል በማቋረጣቸው ኢናይን ችግር ውስጥ ትገባለች። ጓደኛዋንም አግኝታ ለራሷ እየተጨነቀች ባለበት ሰዓት ስለወደደችው ወንድ አውርታ ፎቶውን ስታሳያት መንገድ ላይ አግኝታ ያፈቀረችው ኮርን ነበር። ነገር ግን ኢናይን ስለ ፍቅር ማሰቧን አቋርጣ አዋቂ ቤት የጓደኛዋ ጋር ከተሄድና ኖይን በቅርቡ እንደምታገባና የምታገባውም ሰው ሐኪም እንደሆነ ሲነገራት ኮርን እንደሆነ ስላወቀች በጣም ትደሰታለች። ኢናይን ከስራ ለመቀጠር እየሄደች ባለበት ሰዓት ከቫይስ ጋር ይገናኙና አሁንም ይጣላሉ። ቫይስም ለአለቃው ደውላ ስለ ኢናይን መጥፎ ነገሮችን በመናገሯ ስራውን ሳታገኝ ስለቀረች ቫይስን ለመበቀል በማሰብ ኖይን ጋር ደውላ ሰርጓን ለመበላሸት እቅድ ያወጣሉ። በነጋታው ኮርን እንደ ኖይን ሱቅ አብሮ ዳቦ ለመግዛት ሄዶ ኖይን ስታዋራው በጣም መልካም ሰው እንደሆነ ትረዳና ኢናይን እንዴትም አድርጋ ሁለቱ እንዲዋደዱ እንድትረዳት ትማጸናታለች። ኢናይንም እንዴት ሰርጉን አበላሽታ ሁለቱን እንደምታጋባ የተቀነባበረ እቅድ ቢኖራትም ተለቅ ያለ ሰው ለማማከር ያስቡና የኢናይን እናት ጋር ይሄዳሉ። የኢናይን እናት ሁለት ወንዶችን አፍቅራ እየኖረች ያለች ሴት ስለነበረች ስለ ወንዶች የምታውቀውን ነገር በሙሉ ነግራቸው በኢናይን ወንድም ጸጉራቸውንና አለባበሳቸውን ከቀየሩ በኋላ ኮርንን ለማግኘት ወደ ቤተክርስቲያኑ ሄደው እየጠበቁት ቄሶቹ ስለነሱ ማውራት ሲጀምሩ ቶሎ ተነስተው ይወጣሉ። እየሄድም ኢናይን ሰሞኑን አብራው ጊዜ እያሳለፈች ከነበረ ልጅ ይደወልላትና ከሱም ጋር ትጣላለች። ቫይስ አሁንም ለሰዎች ክፉ ከመሆኗን በላይ ስልኳን ማየት በጣም ሱስ እየሆነባት መጥቶ ነበር። ማታ ላይም ከኮርን ወላጆች ጋር እራት ሊበሉ ይሄዳሉ። እነ ኢናይንም ተደብቀው እየተከተሏቸው መሆኑን አላስተዋሉም ነበር። እራት ላይ ቁጭ ብለውም ቫይስ ጥሩ ሰው ለመሆን እያስመሰለች ቢሆንም እንኳን ኮርን ግን ልጅ መውለድ በጣም ይፈልግ ስለነበር ከወሬዋ ደግሞ እንደተረዳው እሷ ስለማትፈልግ አልወደዳትም ነበር። ከወጡም በኋላ ለቪዲዮቿ ስትል ደጋግማ እያቀፋትና እየሳማት ስለምታነሳው ኮርን ተሰላችቶ ሲያዩት እነ ኢናይን አዲስ ሀሳብ ይመጣላቸዋል። ኢናይን ራሷን እንደ ተማሪ አስመስላ ስለ ወንድና ሴት ግንኙነት እየጻፍኩ ነው በሚል ሰበብ ኮርንን ለጥያቄ እንደምትፈልገው ስትነግረው ፍቃደኛ እንደሆነ ገልጾላት ይቀመጣል። ስለሱና ስለ ቫይስ ግንኙነት ስትጠይቀውም ከልጅነት ጀምሮ እንደሚያውቃትና አብረው እንደተማሩ በኋላ ወላጆቻቸው አብረው እንዲሆኑ ስለፈለጉ አብረው ሆነው ከፍ ሲሉም ሊጋቡ እንደወሰኑ ሲናገር ኢናይን ሁሉም ነገር በወላጆቻቸው ምክንያት እንደሆነ እያሰበች የኮርን ስሜት እውነተኝነቱን ትጠራጠራለች። ኮርንም ሲያያት ያወቃት ስለመሰላት ኢንተርቪውን አቋርጣ ትሄዳለች። በሌላ ቀንም
ኖይንና ኮርንን ለማስተዋወቅ ኢናይን እንዳክስቷ ሆና መልኳን ቀይራ አውቀው የኮርንን መኪና ይገጩታል። ኖይንም ወርዳ ወሬ ጀምረው እንዲግባቡ ቢሆንም እቅዱ ኖይን ግን በጣም አይናፋር ስለነበረች ማውራት ያቀታትና ስትንተባተብ ኢናይን ከመኪና ወርዳ እንዲተዋወቁ ስታረግ ከዚህ በፊት የኖይንን ዘመድ ሲያክማት እንደሚተዋወቁ አስታውሰው ኢናይንም ስለ አደጋው ላለማውራት ስልክ ተቀያየሩ ብላቸው ፖሊስም ሳይመጣ ይለያያሉ። እቤት ደርሰውም ምንም እንኳን ልትደውል ብትፈልግም ሴትነቷ ይዟት እየተጨነቀች ሳለ ቦርሳዋን ጥላ ስለነበር ኮርን ወዲያውኑ ደውሎ ልስጥሽ ይላታል። በዚህም በጣም ተደስታ ብዙ የጠበቀችው አጋጣሚ ቢሆንም ከተገናኙ በኋላ ኮርን ቶሎ ብሎ ለመሄድ ምንም የሚያቆየው ነገር እንዳልነበር ይነግራታል። ምንም ልታቆየው ብትሞክርም በጣም ከብዷት ነበር። በተመሳሳይ ሰዓት ኢናይን አስተናጋጁ ኮርን ላይ በር እንዲዘጋበት ብር ትከፍለዋለች። ኮርን ምንም እንኳን ሊሄድ ቢፈልግም በሩ እስኪሰራ መቆየት እንዳለበት ሲነገረው ኖይንም እስከዛ እራት እንብላ የሚል ሀሳብ ስታቀርብ ዞሮ ዞሮ መብላት አይቀርም ነበር በማለት ይስማማና ቁጭ ይላሉ። እራት በልተውም ኮርን ምንም እንኳን አልኮል የማይጠጣ ሰው ቢሆንም የዛኔ ግን ጠጥቶ የሚያረገውን ሲያሳጣው ኢናይን ነገሩን ለማቋረጥ ብትፈልግም ኖይን ግን ደስ እያላት እሷም ትጠጣ ጀመር። ቫይስ በበኩሏ እንደለመደችው ሰራተኞቿን እያመናጨቀች አስወጥታ ቁጭ ብላለች። እነ ኖይን ሰክረው መኪና ከጠሩ በኋላ ኮርን ሻወር መውሰድ እፈልጋለሁ ብሎ እላዩ ላይ ውሃውን አፋሶ ከበሰበሰ በኋላ እንደምንም ብላ መኪና ውስጥ አስገብታው ወደ ሆቴሉ ተወስደውና በሩ ላይም ቫይስን ሰክራ ያገኟታል። ኮርን ኢናይን እንዳትሄድበትና ከቆየችለት እንደሚከፍላት ነግሯት ቁጭ ባለ ሰዓት ቫይስ እንደ ኮርን ካለ ሰው ጋር ማጋባት እንደማትፈልግ ለኢናይን ታወራላታለች። ኢናይን እንደ ሹፌሩ አንስላ ስለነበረ ቫይስ ምንም አልጠረጠረችም ነበር። ኢናይን ምንም እንኳን ቫይስን ብትጠላትም የዛን ቀን ግን እንደምትፈልገው ነበር የሆነችላት። የሆነ ሰዓት ላይ የኢናይን ፍቅረኛ ደውሎላት ቪዲዮ ጌም እየተጫወተ ስለሆነ ሰራተኛው ትመስል ቤቱን እንድታጸዳላት ይጠራታል። ሄዳም ከማጽዳቷም አልፎ ኮርን የሰጣትን ብር በሙሉ ሰጥታው ሲነጋ ወደ ቤት ትመለሳለች። በነጋታውም ቫይስ ስትነቃ ማብሰል ስለማትችል ይህንንም ደግሞ እጮኛዋ እንዳያቅባት ፈርታ ወዲያውኑ ለረዳቶቿ ደውላ ምግብ አዘጋጅተው እንዲያመጡ ታዛቸዋለች። አቀራርባም ስትጨርስ ትቀሰቅሰውና ቁጭ ብለው ማታ የደረሰች ሹፌር ጥሩ ሰው ነች ስትለው ኢናይን እንደሆነች ነግሮ ያስገርማታል። ኮርን ሆስፒታል ውስጥ ስለ ቅድመ ሰርግ ዝግጅቱ እቅድ ሲያወጣ እነ ኢናይንም አዲስ እቅድ ይነድፉና በእቅዳቸው መሰረትም መጀመሪያ ቤተክርስቲያን ሄደው እነ ቫይስ እንዲለያዩ ይጸልያሉ። ከዛም ኢናይን የታክሲ ሹፌር ከፍላ መኪናውን ትዋሰውና ሹፌር በመምሰል ኮርንን ከቦታ ቦታ እየወሰደችው ቀስ ብላ ቫይስን ይውደዳት ወይስ አይውደዳት ማወጣጣት ትጀምራለች። ቀስ ብላም በቅርቡ እውነተኛ ፍቅሩን እንደሚያገኝ እየነገረችው እቅዷ እንደማይሳካላት ይገባታል። በሌላ ጊዜም ኢናይን እና ፍቅረኛዋ ከሱ ወላጆች ጋር እራት እየበሉ ፈጽሞ ቁም ነገር ስለሌለው ብቻ ሳይሆን ስራውንም ስላቆመ ኢናይን በጣም ትበሳጫለች። ከምንም በላይ ደግሞ ቤተሰብ ለመመስረት ዝግጁ እንዳልሆነ ሲናገር ምንም እንኳን እሷ ብትፈልግም እንደማትፈልግ ሆና ስታስመስል ቆይታ በነጋታው ወደ ድሮ ስራዋ ለመመለስ አስባ ማስተዋወቅ ትጀምራለች። ሆኖም ግን ሁሉም ሰው አጭበርባሪ እያላት ማየታቸውን አቋርጠው አንድ ተመልካች ብቻ ሲቀር ኢናይን ተስፋ ቆርጣ መቅረጿን ብታቆምም የቀረቻት አንድ ተመልካች እነ ኮርን ቢሮ ያለች ትንሽዬ ልጅ ኢናይንን በጣም ተወዳት ስለነበር ኮርን ኢናይን ጋር ደውሎ መቅረጿን እንድትቀጥል ይጠይቃትና በመቀጠሏ እሷም እነሱም ይደሰታሉ። ወዲያውም ቤተሰቦቿ መጥተው ግርግር ይፈጥሩና ሁሉም ተጣልተው ይሄዳሉ። ቫይስ በበኩሏ ሰርጓ ከምንም በላይ እንዲደምቅና በጣም ውድም እንዲሆን ከረዳቶቿ ጋር እቅድ ትነድፍ ነበር። ምሽት ላይ ኢናይን ደብሯት ራቷን እየበላች ሳለ ኮርን ያያትና አብሯት ቁጭ ብሎ ብሮድካስት በቤተሰብ መሃል መስራት ምን ያክል ከባድ እንደሆነ እና ግን ስለሰራችለት እያመሰግናት እሱም ራቱን ያዝና አብረው ስለ ህይወትና ያሰቡትን ለማሳካት እንዴት ብዙ ነገሮች እንቅፋት እንደሚሆኑባቸው ሲያወሩ ኢናይን ኮርን እውነትም ጥሩ ሰው ነው ብላ ታስባለች። በማግስቱ ኮርን ወላጆቹ ጋር ሄዶ ስለ ቫይስ እና ስለሱ መጋባት እንዳሳሰበው ምክንያቱም
ምንም አንድ የሚያረጋቸው ነገር ካለመኖሩና ልጅ መውለድ ካለመፈለጓም በላይ የስልክ ሱስ በጣም እንዳለባት ለቤተሰቦቹ ያወራል። ነገር ግን ወላጆቹ ቤተሰብ ለመመስረት ስለሚፈልጉ ቀስ ብለው እሷን እንደሚመክሯትና ሀሳቧን እንደሚያስቀይሯት፣ ቀጥሎም ስለ ሰርጉ ያላቸውን እቅድ መስማት እንደሚፈልጉ አጥብቀው ይነግሩታል። በሌላ በኩል ኢናይን ኖይንን በኮርን አይን እንድትወደድ የምትቀባውን ሜካፕ እንድትቀይርና ዝም ብላ መብላት እንድታቆም ትነግራትና እቅዳቸው በደንብ እንዲሳካ ህፃን ዘመዷን ለመጠቀም ታስባለች። ምክንያቱም ኮርን ህፃናትን ከመውደዱ በላይ ሙያውም የህፃናት ሐኪም ስለነበር። በዚህም ተስማምተው ህፃኑ መሄድ እንደማይችል እንዲያስመስል አድርገው በዊልቸር ከወሰዱት በኋላ ልጁ ሀሳቡን ቀይሮ መሄድ እችላለሁ እነሱ እየዋሹ ነው ሲል ያጋልጣቸዋል። ነገር ግን ኮርን ልጁ ሐኪም ፈርቶ ነው ብሎ በማሰብ እነሱ እየዋሹ እንደሆነ ስላላመነ ምርመራ አድርጎለት ህመም ላይ እንዳልሆነ ካረጋገጠ በኋላ እየሸኛቸው እነ ኢናይን ቡና እንጠጣ ይሉትና ይቀመጣሉ። ጓደኛውም ይቀላቀላቸውና እያወሩ ፓምን መያዛቸው እንደሚጠቅማቸው ያስባሉ። በነጋታው ኮርን የሚሰራበትን ሆስፒታል አለቃ ዶክተሮቹ ለህፃናት እንዲያስተምሩላቸው ፈልገው እንደመጡ ሲነግሯቸው እስከ ከፈሉ ድረስ ችግር እንደሌለው ይገልጽላቸዋል። ማታ ላይ ኮርን ከስራ ሲመለስ እጮኛው በሰዎች ተከባ ቀረጻ ላይ ስለነበረች ኮርን ሁልጊዜ ሁሉንም ነገር ሰው እንዲያይ መፈለጓ በጣም ያማርረውና ከዛ ደግሞ እሷ ቤቱን እንደማታጸዳ ስላወቀ እኔ ነኝ ብላው ስለነበርም በዚህ ተበሳጭቶ ይጣላሉ። በነጋታው ምንም እንኳን ባለፈው ተፈቅዶላቸው የነበረ ቢሆንም ለጊዜው አስተዳደሯ የሐኪሞችን ቀልብ ስለሚሰርቅ ሕክምና ላይ ችግር እንዳይፈጠር ብላ ስለከለከለቻቸው በግል ፓምና ኮርን ጋር ሄደው ትምህርቱን እንዲሰጡላቸው ማሳመን ይጀምራሉ። ኮርንም ሄዶ ልጆቹን ለማዋራት እየተስማማ ሳለ ከእጮኛው ምግብ ይደርሰዋል። አሁንም በካሜራ መታጀቡና ይባስ ብሎም የማይበላው ምግብ ስለነበር ኮርን ደስተኛ ያልነበረ ሲሆን ቫይስም ቪዲዮ ላይ ኢናይንን በማየቷ በጣም ተበሳጭታ ህይወቷን ለማበሳጨት ታስባለች። ኢናይን ቃል በገባችው መሰረት የአዋቂዋን ቤት እያጸዳች ሳለ አዋቂዋ ለኢናይን ስለወደፊቷ ልትነግራት ብትፈልግም ኢናይን ግን ሁሉም ነገር ሲመጣ መጋፈጥ ነው የሚሻለው ብላ ጆሮዋን ድፍን አድርጋ ታሳልፋታለች። ፍቅረኛዋን ለማገዝ ስትል ኢናይን እቃዎች አምጥታ በርካሽ እየሸጡ እንዲተዳደሩ ሀሳብ ብታቀርብም እሱ ግን ለኔ የተሻለ ነገር ነው የሚገባኝ ሲል ሀሳቧን ያጣጥልባታል። በሌላ በኩል ኮርንና ቫይስ ራት እየበሉ እየተቀረጹ ስለነበር ብዙ አድናቆትና አስተያየቶች ሲሰጣቸው ያየችው ኖይን ኮርን ምን ያክል ሁኔታውን እንደሚጠላው ባለማወቋ በቅናት ትቃጠላለች። ኮርንም ይባሱኑ ለሰርጋቸው የማይታወቁ 50 ሰዎች እንደተጋበዙ ሲሰማ በጣም ተናዶ ሊጣሉ ካሉ በኋላ እንደለመደችው አባብላ ታረሳሳዋለች። ኖይን በበኩሏ አጋጣሚ ያስመሰለች ካፌም ስፖርትም ሲሰራ ብታገኘውም ሁሌ ግን ጓደኛዋ አብሮት ስለሚሆን ሀሳቧ ሳይሳካላት ስለሚቀር ትናደድ ነበር። አንድ ቀን ግን ካፌ ውስጥ ብቻውን ታገኘውና በደንብ ከልጆቹ ጋር ስላለው ፕሮግራም ያወራሉ። ቀኑ ደርሶም እነ ኮርን ንግግር ያደረጉ ልጆቹ ያሉበት ይሄዳሉ። ኖይን ለዘመዷ ጥሩ ጸባይ ካሳየ ብዙ ጣፋጭ እንደምትገዛለት ታስማማውና ፕሮግራሙ ተጀምሮ ኮርን ሲያወራ ስታየው ከሱ ጋር ልጆች ኖሯቸው ማለም ትጀምራለች። ንግግሩ ካለቀም በኋላ በአሻንጉሊቶች የተሰራ ተረት አዘጋጅተው እያቀረቡ የኖይንና የኮርን አሻንጉሊቶች ሲሳሳሙ ሁለቱም ያፍራሉ። በሌላ በኩል ቫይስ ሁሉንም ነገር ለማበላሸት ተዘጋጅታ ዝግጅቱ ላይ ትመጣና ልጆቹን በጉቦ እንዲወዷት ታረጋለች። ኖይንና ኢናይንም እየጨፈሩ የልጆቹን ሀሳብ መልሰው ወደ እነሱ ሲሰበስቡ ቫይስ ተናዳ ትመጣና መረበሽ ትጀምራለች። ይህን ሁላ እያዩ ፓም ለኮርን እንደዚህ የሚጣሉት ለሱ እንደሆነና ምን አይነት እድለኛ እንደሆነ ይነግረዋል። ቆየት ብሎ ቫይስ ምንም እንኳን ኮርን ደስተኛ ባይሆንም ብሮድካስት አብረው እንዲያደርጉ ስታደርገው ፓም በድርጊቷ ደስተኛ ስላልነበር እነ ኖይንም አጋጣሚውን በመጠቀም ለጋራ ጠላታቸው ውድቀት አብረው ለመስራት ያስባሉ። ፕሮግራሙ ካለቀም በኋላ ምስጋና ሲሰጠው ይሸኛቸውና ማታ ላይ ኮርን ከእጮኛው ጋር ተቀምጦ እያወራ አሁንም ወሬያቸው ወደ ጭቅጭቅ ሲቀየር እንደለመደችው አሳዛኝ ትሆንና ታሸንፈዋለች። ብቻውንም እየተራመደ አንድ ሆቴል ገብቶ አንድ ሁለት ለማለት አስቦ ሲሄድ ኢናይንን ያገኛትና ቁጭ ብለው እያወሩ ከወንድሟ ጋር መጣላት እንደሌለባት ይነግራታል።
ወደ ቤት እየሄዱም ዱርዬዎች አጋጥሟቸው እነሱ በመፍራት ፋንታ ዱርዬዎቹ ላይ ዕቃ ከወረወሩባቸው በኋላ መኪና ጀርባ ይደበቃሉ። ይህንን ሁላ ሲያረጉ የቫይስ ተቀጣሪ ይከታተላቸው ነበር። የኢናይን ፍቅረኛ ምንም ብታረግለት የሚቀየር አይነት ሰው እንዳልሆነ ስለገባት እንደዚህ አይነት ህይወት ውስጥ ከመኖር መለየት ይሻላል ብላ ጥላው ትሄዳለች። ቫይስ የሰርጓን ስራዎች የሚያግዛት ሰው እየፈለገች እንደሆነ ማስታወቂያ በማውጣቷ ኢናይን ልትወዳደር ብትሄድም ሳይጠሯት በመቅረታቸው ተስፋ ቆርጣ ሳለ ተደውሎ ስራውን እንዳገኘችው ይነገራታል። ቫይስ ይህን ያረገችበት ምክንያት ጠላቷን ከቅርብ ለማየት ሲሆን የኢናይን ወንድም በበኩሉ አለቆቹ ያጨበጨቡለት በኮርን ምክንያት ነው እንጂ እሱ የእውነት ጥሩ ሆኖ እንዳልነበር እንደሚያስብ ይነግራታል። ኖይን በበኩሏ ከኮርን ጋር ለመሆን ሁሉንም እድል መጠቀም ስለምትፈልግ ከፓም ጋር ተገናኝታ ስታወራ ፓም ኬኳን እየበላ ለሷ ፍቅር እንዳለው ቢሆንም እሷ ግን በኮርን ተጠምዳ ስለነበር አላስተዋለችውም። ኢናይን ስራዋን ጠንክራ እየሰራች ለሰርጉ ቅድሚያ ፎቶ መነሳት ስለነበረባቸው ሁኔታውን አመቻችታ እነሱም እየተነሱ ሳሉ ቫይስ በኖይን መኖር ብዙም ደስ ስላልተሰኘች እንድትሄድ ትነግራታለች። ኢናይንም በእሷ ምክንያት ስራዋን ላለማጣት እንድትሄድ ካደረገች በኋላ ኮርን ደስተኛ እንዳልሆነ በሚነሳቸው ፎቶዎች ትረዳለች። ከጥቂት ቀናት በኋላ ቫይስ እሷና ኮርን ምን ያክል እንደሚተዋወቁ የሚያሳይ ፕሮግራም አዘጋጅታ ኮርን ምንም እንኳን ደስተኛ ባይሆንም ለሷ ሲል ተስማምቶ ይቀርባል። ነገር ግን ሁለቱም ቀላል የሆነውን ጥያቄ እንኳን መመለስ ስላቃታቸው ቫይስ በጣም ተናዳ ኢናይንን ችግሩን እንድትፈታው ትጠይቃታለች። ኢናይንም ከኮርን ጋር ቁጭ ብላ የልቡን ስትጠይቀው ድሮ ዳቦ ቤት ካያት ልጅ ጋር ፍቅር ይዞት እንደነበር ሲነግራት ስለ ኖይን እንደሆነ በማሰብ አሁንም ለጓደኛዋ እድል እንዳለ ተስፋ ታረጋለች። በሌላ ቀን ኮርን እና ኢናይን እየበሉ ኖይን ከተቀላቀለቻቸው በኋላ ኮርን ጸባዩ ይቀየራል ብላ መጠጥ ትጋብዘዋለች። ኮርን ግን ሰውነቱን ስቶ ድብን ያለ እንቅልፍ ውስጥ ስለገባ ሁለቱ ሴቶች ተሸክመውት ለመሄድ ይገደዳሉ። በመንገዳቸውም ላይ የኢናይን ፍቅረኛ መጥቶ እንደማገጠችበት አድርጎ ሲወቅሳት ሁለተኛ አይኑን ማየት እንደማትፈልግ ነግራት አባረራዋለች። በሌላ ቀን ቫይስ ለሰርጋቸው ከ5 አይነት በላይ ልብስ እንደሚለብሱ ስትነግረው ኮርን መቋቋም አቅቶት ቢጣሉ ኢናይን ግን አግባብታ ስታስታርቃቸው ኖይን ጓደኛዋ እንደከዳቻት ተሰምቷት ልትጣላት ስትል የቫይስ ትክክለኛ ማንነት ወጥቶ ስለነበር ኮርን ከጥቂት ጊዜ በኋላ በራሱ እንደገና ይተዋታል ስትል ታስማማታለች። የዛሬው ፊልም ይሄንን ይመስል ነበር። ቀጣይ በሌላ ፊልም እስከምንገናኝ ድረስ ቸር ሰንብቱ።